የሆነ አመት ላይ ከዩቲዩብ የማገኘው ገንዘብ ነበር። ሌላ ዋና ስራ አለኝ። ታስታውሱ እንደው ተዘግቶብኝ ነው። በጣም ብዙ ፎሎወር ነበር። ከፍተኛ ገንዘብ ነው የምታገኘው። ባይዞ ሚኒመም ነው የምልህ። ዝም ብለህ እኮ አውርተህበት የሆነ ጭነህበት በወር $4,000 ይመጣል። ገብቶሃል? የምልህ ምንም እኮ አልሰራበትም። ጥቂት ነው የማወራበት ነበር። $4,000 ሚኒመም ይመጣልሃል። ያንን በአመቱ ግን ይልክልሃል ዩቲዩብ። ብታምን ባታምን ያን ሲልክልክ ታክስ ላይ አታች አድርገህ ነው የምታሰራው። ተግባባ? ስለዚህ መንግስትም የኢትዮጵያ መንግስት እነዚህን ሰዎች ሶሻል ሚዲያ ላይ ያሉትን በሙሉ ታክስ ላይ ካሻፓቸው ላይ ምናምናቸው ላይ ያለውን በሙሉ እንደምንሰጠው እኛ እሱም ቲክታክ ወይም ዩቲዩብ ሁለት ካለው አንድ ሰው የሁለቱን ገቢ ከቲክታክ እና ከዩቲዩብ ካምፓኒ ያገኘውን አምጣ ማለት ይችላል። አምጣና ታሰራለህ፣ ይተመናል። ገቢው በጣም ብዙ ነው። አሁን ቅድም ወንድማችን የገለጸው በጣም ጥሩ ነገር ነው። ተመልከት፣ የመንግስት ሰራተኛ ፕሮፌሽናል ምናምን የምትለው 35% ነው የሞተ ደሞዝ እየተከፈለው። እንዴት 15% ይሆናል አሌክስ? በአንድ ጌም ላይ $20,000 ይዘህ እየወረድክ እንዴት ነው 15% የምከፍለው? ቴንክ ዩ። ኦኬ እሺ፣ ቲክታክን እኔ ማየው ከሁለት ፐርስፔክቲቭ ነው ማየት ያለብን። ኦኬ አንደኛው ከማህበራዊ ጉዳይ ወይንም ደግሞ ከሶሺዮ ፖለቲካል ላይክ ምን አይነት ትውልድ ነው ወይንም ደግሞ ምን አይነት ጀነሬሽን ነው መፍጠር የምንፈልገው የሚለው ነገር አንድ ወሳኝ ፖይንት አለ። አሁን እኛ ስለ ኢኮኖሚው ሳይድ ብቻ ነው እያወራን ያለ ነው። በመጀመሪያ ደረጃ አሁን ኢትዮጵያ ውስጥ እየተፈጠረ ያለው ትውልድ አዶናይን መሆን የሚፈልግ፣ ጃኒን መሆን የሚፈልግ፣ ቤታዮን መሆን የሚፈልግ፣ ሞጣን መሆን የሚፈልግ፣ ዮኒ ማኛን መሆን የሚፈልግ ወጣቶች እየተፈጠሩ ነው። ሁሉም ሰው የራሱን ቀለም የራሱን ቅርጽና የተፈጠረበትን ዓላማ አውቆ በራሱ ማንነት የራሱን አይደንቲቲ ማግኘት አለበት ብዬ አስባለሁ። እና ምን መሰለህ አሁን እንደ ኢትዮጵያ ያለች ደሃ ሀገር ውስጥ ሚዲያ በጣም ኢንፍሉዌንስ ያደርጋል። ሚዲያ ሰዎችን በጣም ኢንፍሉዌንስ ያደርጋል። አሁን ልጆች በየቤቱ ኢንቴንሽናል ይሁን አንኢንቴንሽናል ከሀገር እድገት ጋር ይያያዛል። ኢትዮጵያ ውስጥ ምግብ ምናምን ብዙ የለም፣ የኑሮ ውድነት አለ፣ ግን ኢንተርኔት በጣም አለ። ሰዎች ዋይፋይ አክሰስ አላቸው። አንዳንዴ ኮንስፓይሬንሲውን ማወቅ አለብን። ዋይ ለምን? ምክንያቱም የ16 የ17 ዓመት ልጆች አንጎላችን እድገቱን የሚጨርሰው ከብዙ ዘመን በኋላ ነው። የሰው ልጅ ኢቭን በየቀኑ ይማራል ይባላል። እና ለምን ህፃናት ባልጠነከረ ባላደገ አንጎላቸው ውስጥ ቲክታክ እያዩ ለምን ፖሊዩትድ እንዲሆኑ ለምን እንዲመረዙ ተፈለገ? ምክንያቱም አሁን ቲክታክ ላይ የሚተላለፈው ነገር 99% ኦልሞስት ኔጌቲቭ ነው፣ ወይንም ደግሞ ለህፃናት እድገት ለወጣቶች ወይ ለቲኔጀሮች እድገት ያን ያህል የሚመከር ኢንቫይሮንመንት አይደለም። ቲክቶክ ግን ምንድነው? ቲክታክ ለምሳሌ ቲክታክን የሚዘውሩት ቻይናዎች፣ ቻይና ውስጥ እኮ ቲክታክ አይፈቀድም። ቻይና ውስጥ ህንድ ውስጥ እኮ ቲክታክ አይፈቀድም። ለምን ጋርቤጁ ብቻ ለምን ወደኛ ይመጣል የሚለው ነገር በጣም ወሳኝ ፖይንት ነው። እኛ አሁን የጋርቤጁ ተቀባዮች ነን። ምንድነው አሁን ለምሳሌ ትውልዱን በኢትዮጵያዊነት ቅርጽ ወይንም ደግሞ በራሳችን በአፍሪካዊ ማንነት ውስጥ እንዳናሳድገው ሰርጸን በቴክኖሎጂም አድጎ ራሱን ችሎ የበቃና የነቃ ጀነሬሽን እንዳንፈጥር እክል ይሆንብናል ማለት ነው ቲክታክ በአንድ ሳይር ላይ። ምክንያቱም ትሬንድ ሙዚቃዎች አሉ፣ ብዙ ነገሮች አሉ፣ ከውጭ ተስቦ የሚመጡ ነገሮች አሉ። ሰግጥ እኮ የሚል ቲክታከር የመጣበት ዓለም ላይ እኮ ነው ያለነው። ለ15 እና ለ16 ዓመት ልጅ ስለ እውቀት፣ ስለ ፊዚክስ፣ ስለ ማቴማቲክስ፣ ስለ ኢኮኖሚክስ፣ ስለ ህንፃ እንዴት ይሰራል፣ እንዴት ነው ብሪድ የሚደረጉት፣ እንዴት ስለ እርሻ ታስተምረዋለህ እንጂ ይሄ ሶሻሊ ኢንፍሉዌንስ የሚያደርግ አሁን ሁሉም መፈመስ ነው የሚፈልገው። ዚስ ኢዝ ሮንግ። እዚህ ጋር ነው ችግሩ የሚጀምረው። አሁን ሁሉም ምን ሆነ? ሳይኮሎጂካሊ ሁሉም ፎሎወር መሰብሰብ ነው የሚፈልገው። እንትን ነው ይሄ ውስጣችን ምን እየሆነ ነው መሰለ? አቴንሽን ሲከር እየሆነ ነው። ከአይደንቲቲያችን እየወጣን አፕሩቫል እየፈለገ ነው ሰው ለሚኖረው ህይወቱ አፕሩቫል እየፈለገ ነው። ለምን ሰዎች ፎሎወር ይፈልጋሉ? መጀመሪያ ደረጃ ሁሉም አሁን ፎሎ አድርጉኝ ነው፣ ላይክ አድርጉኝ ነው፣ ሪፖስት አድርጉኝ ያለው ያለ ዓላማ ቲክታክ ላይ መጥቶ እንደዚህ አድርጉኝ የሚሉ መጥቷል። ይሄ አጠቃላይ ቀውስ ይፈጥራል። አይደለም እንደ ኢትዮጵያ ያለ የደሃ ሀገሮች እንደ አፍሪካ ያሉ ደሃ ሀገሮች ላይ ሆነን እነ ቻይና ይሄንን ነገር አንደርስታንድ አድርገውት ነው ቲክታክ ቻይና ውስጥ መጠቀም አይቻልም፣ ህንድ ውስጥ መጠቀም አይቻልም። ምክንያቱም
ኢቨን እነሱ እንኳን የኛ ጀነሬሽን ገና በሚዲያ የተነሳ የሚመጣውን ኢንፍሉዌንስ መቋቋምና መሸከም አይችልም። ያንን አማውንት ያለው ጀነሬሽን ባይዘው ጥቂት ሀገሮች እንደነ ዩኬ አውሮፓ ውስጥ ያሉና እንደነ አሜሪካ ናቸው በሚዲያ ኢንፍሉዌንስን የሚቋቋም ጀነሬሽን ኦልሞስት የፈጠሩት ተብሎ የሚታሰው። ኢቨን ኤሺያዎቹ እነ ቻይና እንኳን ገና በጣም ገና ናቸው። ኢኮኖሚካሊ ቢያድጉም እንደ ሀገር ጂዲፒያቸው አድጎ በኢኮኖሚ በሚሊተሪ ቢያድጉም በእንደዚህ አይነት በስነ ልቦና እድገታቸው ገና ፈቀቅ አላለም። ሶ ይሄ ከሀገራዊ ግንባታ አንጻር ራሱ መጀመሪያ ኔጌቲቭ ኢምፓክት አለ። ሁለተኛ ቲክታክ ጊፍት ይፈቀዳል አይፈቀድ? ቲክታክ ጊፍት አይደለም ባይዘው። ቲክታክ አካውንት ስታወጣ ከ18 ዓመት በላይ መሆንን ነግረው ተርምና ኮንዲሽን አለው። አፕሊኬሽኑ የራሱ የሆነ ተርም ኤንድ ኮንዲሽን አለው፣ ህግና ደንብ አለው። ህግና ደንቡን አንብቤ ኮንፊርም አድርጌያለሁ ብለህ ካደረግክ በኋላ ነው አፕሊኬሽኑን ኢንስቶል የሚያደርግልህ። ከዛ በኋላ ከስር ደግሞ ኮንተንትን ትመርጣለህ። ምንድን ላይ ነው የምትሰራው? ኢንተርቴንመንት ነው የምታደርገው? ቴክኖሎጂ ነው የምታስተዋውቀው? ሰዎችን ሙያ ነው የምታስተምረው? ይጠይቃል። የአንተን ኦኩፔሽንን ይጠይቃል፣ ለምን ቲክታክ እንደከፈትክ። ስለዚህ ቲክታክ ላይ ሰምበዲ የሆነ ብር ሲሰጥህ ወይ ጊፍት ሲሰጥ ኢትስ ኖት ኤ ጊፍት። እሱ ላገኘው አገልግሎትና አገልግሎት ጉድ ኤንድ ሰርቪስ የሚባል ነገር አለ። ሰርቪስ ስለተሰጣቸው ነው እነሱ የሚሰጡት ገንዘብ። ሰምበዲ ስላሳቀችው። ይሄ የኢንተርቴንመንት ዘርፍ ነው። ስለዚህ ፊልም ይቀረጣል፣ ዘፈን ካሴቶች ይቀረጣሉ፣ ብዙ ነገሮች ይቀረጣሉ። አንደኛ ፌር ዲስትሪቢዩሽን ኦፍ ዌልዝ የሚባል ነገር አለ። ፍትሃዊ የሀብት ክፍፍል የሚባል ነገር አለ። አንድ ሀገር ውስጥ ዜጎች እኩል ዜጋ መሆናቸውን ከሚያረጋግጡ ነገሮች ውስጥ አንዱ ፍትሃዊ የሀብት ክፍፍል ነው። ፍትሃዊ የሀብት ክፍፍል በሌለበት ሀገር ውስጥ ዜጎች እኩል ናቸው ማለት አይደለም። በወር 600 ብር፣ 1200 ብር፣ 3000 ብር የሚያገኙ መንገድ ላይ ጽዳት የሚያጸዱ ቱቦ የሚጠርጉ እናቶች ግብር እየከፈሉ በወር 2 ሚሊዮን እና 3 ሚሊዮን የሚያገኙ ቲክቶከሮች ግብር የማይከፍሉበት መንገድ ሎጂካሊ ኢትስ ኖት ኦኬ። ይሄ ልክ አይደለም። ስለዚህ አንድ ሀገር ውስጥ ሆነው ጀነሬት እያደረጉ ውስኪ እየጠጡ 5 ኮከብ ሆቴል ውስጥ እየተዝናኑ የኢትዮጵያን ሕዝብ የማይኖረው ኑሮ እያሳዩ የሚጎፈሉ ቲክቶከሮች they have to pay ታክስ መክፈል አለባቸው። ምክንያቱም ዛሬ ሲቲዝን ከአንደኛው ሳይድ አሁን እንደነ ቻይና አይነት አፕሮች እንከተል ከተባለን ቲክታክን ሪስትሪክት ማድረግ ይቻላል። ቲክታክን የሆነ ፖይንት ድረስ ነው። አሁን ቻይና ውስጥ ሙሉ ለሙሉ አልዘጉትም። የሆነ ስክሮል እያረክ የሆነ ነገር ማየት ትችላለህ። ግን ኢንሰምሃው እንደፈለክ ደግሞ መፈንጨት አችልም ቲክታክ ላይ። ህንድ ደግሞ ባን አድርገዋለች። እሱን ወይ መከተል ነው። እሱን ወይ የማያዋጣ ከሆነ በመጀመሪያ ደረጃ ምንድነው ስቴፕ አለ። የመጀመሪያው ስቴፑ ምንድነው? የዲጂታል የምናምን ኮሚሽን ታቋቁማለህ። ኮሚሽን ካቋቋምክ በኋላ ምንድነው የምታደርገው? ቲክታክ ላይ ያሉ ሰዎች እንዳለ ሙያችሁ ምንድነው ኑና ተመዝገቡ ትላቸዋል። ቲክታከር የሚለውን ነገር አሁን አናጺ እንደሚባለው፣ ግንበኛ እንደሚባለው፣ ሹፌር እንደሚባለው ቲክታከርም ራሱን የቻለ ምን ይሆናል? ፕሮፌሽን ይሆናል ማለት ነው። የስራ መስክ ይሆናል፣ ሙያ ይሆናል ማለት ነው። ስለዚህ ሙያ በሚሆንበት ሰዓት ምን ያደርጋሉ ማለት ነው? ቲን ነምበር ይሰጣሉ። እንደ ማንኛውም ሰራተኛ ቲክታከር ናቸው፣ እውቅና የተሰጣቸው ቲክታከር ማለት ሙያ ስለሆነ። ግን መጀመሪያ ቲክታከር ማለት ምን ማለት ነው የሚለው ነገር በአዋጅ ዲፋይን መደረግ አለበት። ቲክታከር ማለት 100,000 እና ከዛ በላይ ፎሎወር ያለው በየቀኑ እንደዚህ ላይቭ እየገባ ሰዎችን በችሎታው በሙያው እና በእውቀቱ የሚያዝናና ምናምን ማለት ነው ተብሎ ይገለጻል። ከዛስ በኋላ እንደዛ ዲፋይን ከተደረገ በኋላ ቲክታከር እንደ ማንኛውም ሰው እንደ አናጺው፣ እንደ ድርጅት ሰራተኛው፣ እንደ ዶክተሩ ወይንም እንደ መምህሩ ግብር ይከፍላሉ ማለት ነው። ስለዚህ ምንድነው ግብር መክፈል ማለት? አገራቸውን በቲክቶክ ሙዚቃ ኢትዮጵያ ያሉ መስፈን ሳይሆን የሀገር ፍቅር የሚገለጸው በተግባር ነው፣ ግብር በመክፈል ነው፣ በማገዝ ነው። አንደኛው ይሄ ነው። ሁለተኛው ነገር ኢትዮጵያ ውስጥ በአዋጅ እንትን መክፈት አይቻልም እስካሁን። ይሄ ኢንዲጂነስ ሀገር በቀል የሆነ ኤንጂኦ ነው እንጂ መክፈት የሚቻለው ኢትዮጵያ ውስጥ የውጭ ጣልቃ ገብነት፣ ይሄ የኢንካም ጣልቃ ገብነት አይፈቀድም። ለምሳሌ ፖለቲካ ፓርቲዎች ከውጭ ሀገር ገንዘብ መቀበል አይችሉም። ለምንድን ነው የማይቀበሉት? ከሀገር ሶቬርኒቲ አንጻር ምንድነው ሶቬርኒቲው? ከውጭ ሀገር ፓርቲዎች ለምሳሌ ከቻይናው ሲሲቲፒ ወይ ከአሜሪካው ሪፐብሊካን ፓርቲ ወይ ዲሞክራት ፓርቲ ወይ ከራሽያው ፓርቲ ገንዘብ ቢቀበሉ ምን ተብሎ ነው የሚታሰበው? የዛን ፓርቲ ርዕዮተ ዓለም ነው የሚያስፈጽሙትና የኢትዮጵያን የሀገሪቷን ህልውና አደጋ ላይ ይጥላሉ። ስለዚህ ከውጭ ሀገር ገንዘብ መቀበል አይቻልም ይባላል ለፖለቲካ ፓርቲዎች።
ለኤንጂኦችም አይቻልም። ምክንያቱም ኢትዮጵያዊ ያልሆኑ አስተሳሰቦች በኤንጂኦ ስም ገንዘብን መከታ በማድረግ መጥተው ኢምፖዝ ያደርጋሉ፣ ይጭናሉ ይባላል። ቲክታከሮች ደግሞ የሚሰጧቸው ገንዘብ ከውጭ ሀገር ነው አብዛኞቹ። ስለዚህ ለምን ተብሎ ነው የሚሰጣቸው? መጀመሪያ እሱ ነገር በደንብ አሁን ይሄ ወደ ሌጋል ፍሬም ውስጥ ሲገባ እንደዚህ አይነት ነገሮች ይባላሉ፣ ይጠናሉ። ለምን? ምክንያቱም አንዳንድ ሰዎች ገንዘብ ከውጭ ሀገር የሚያገኙበት ዓላማ አይታወቅም። ዚአር ቲክታከርስ ይሰጣቸዋል። ግን ለምንድን ነው የሚሰጧቸው? ዓላማው ምንድን ነው ከጀርባ ያለው ነገር? ምክንያቱም ዋነኛው ዓላማ የመንግስትም ሆነ የአንድ ሀገር ዋና ዓላማ ምንድን ነው? የሀገሪቷን ሉዓላዊነት መጠበቅ ማለት ነው። ሉዓላዊነት ማለት ናው ኤደይ ድንበር አይደለም ወይ በኤርትራ ጋር የምንዋሰን ወይ በጅቡቲ ድሮ በአባቶቻችን ሰዓት ሉዓላዊነት ማለት ዳር ድንበራችን ነው። ለዛ አባቶቻችን ዋጋ ከፍለዋል። ታንክስ ፎር ዘም። ግን በእኛ ዘመን ደግሞ ሉዓላዊነት ምንድን ነው? በእኛ ዘመን ሶቨርኒቲ ማለት ዲጂታላይዝድ የሆነ ነገር ነው። ቀኝ ግዛት ማለት ማለት ነው ድሮ እኛ እድሜ ለአባቶቻችን አልተገዛንም። አፍሪካ ወንድሞቻችን ተገዝተዋል። ቀኝ ግዛት ማለት እዚህ መጥተው ነው የበዘበዙን የገዙን ምን ያሉን። አሁን ግን ቀኝ ግዛቱም ያለው ሉዓላዊነቱም ያለው ብዙ ነገሮች ፍሎ የሚያረጉት ዲጂታል ወርልድ ነው። አሁን ግሎባላይዜሽን ላይ ነው ያለነው፣ ዲጂታል ወርልድ ላይ ነው ያለነው። ስለዚህ እንዴት የሆነ ዲጂታል ሶቨርኒቲያችንን መጠበቅ አለብን የሚባለው ነገር በጣም ወሳኝ ነገር ነው። ብዙ አይነት የሃይማኖት አስተምሮቶች፣ ብዙ አይነት ተገቢ ያልሆኑ ነገሮች በኢንተርኔት ላይ ፍሎ እያደረጉ ይመጣሉ። ከዛ ውስጥ አንዱ ደግሞ ቲክታክ ነው። ሚዲያ እንደሚታወቀው ዘ ፓወርፉል ዊፐን ነው። አንድ ሀገርን ወይ ያነሳታል ወይ ይጥላታል። ሶ ወዴት እየሄድን ነው የሚባለው ነገር ራሱ አሁን የኢትዮጵያን እኮ ሶሺዮ ፖለቲካል ኢኮኖሚክ ኮንዲሽኑ የኢትዮጵያን የሶሺዮ ፖለቲካል ኤንድ ኢኮኖሚክ ኮንዲሽኑን መገምገም ይቻላል። ሃው ኢዝ ላይፍ አፍተር ቲክታክ የሚባለውን ነገር እንገምግመው። ሃው ኢዝ ላይፍ አፍተር ቲክታክ? አሁን ነው አይደል ቲክታክ የመጣው? ላይፋችን ቲክታክ ከመጣ በኋላ እንዴት ነው? በጣም ተከባበርን፣ በጣም ተዋደድን፣ በጣም አዳዲስ ሙያ ተማርን፣ እውቀቶች ሄዱ፣ ወይስ አዳዲስ ስድብ ለመድን? ወይስ ማይንዳችን ማኒፑሌት ተደረገ? ወይስ ትኩረታችንን በልጆቻችን ላይ በመጻፍ ላይ እንደማድረግ ቲክታክ ላይ መጣ የሚለው ነገር ይሄ ነው። ምክንያቱም ሚዲያ ማለት አሁን ልጆች 15 16 ዓመት ልጆች እናትና አባታቸው ሞባይል እየወሰዱ ራሳቸውም እየገዙ ቲክታክ ላይ ነው ብዙ ነገሮችን እያደረጉ ያሉ። ስለዚህ አሁን አጠቃላይ ቲክታክን ከግብር ብቻ ሳይድ ብቻ አጥበበን ማየት ሳይሆን ያለብን አጠቃላይ ከሀገር ግንባታና ትውልዱን ከማትረፍ አንጻር ይሄ ፒክቸሩን በጣም ሰፋ አድርገን ወደ ኢንካሙ ደግሞ ስንመጣ ኦፍ ኮርስ ግብር መክፈል አለባቸው። እንዴት መክፈል እንዳለባቸው ያው በዝርዝር አውርተንበታል እና የኔ ያለኝ ይሄ ነው ፖይንት። ያመሰግናለሁ። ሞዴል ይሄ ነው ከስማይ ፖይንት። እውቀት ያለው ነገር ሲመጣ ተንደርድሮ ነው የሚጠፋ ፒፕሉ። ኢትዮጵያዊ ማለት ይገርመኛል ያሬድ፣ እውቀት ያለው ሰው ከመጣ ወርዶ ነው የሚጠፋው። ይሄ ራሱ አንዱ ማሳያ ነው። ቲክታክ ወይም ፌስቡክ ወይም ዩቲዩብ ህዝባችን ራሱ አዳልት እኛንም ቀይሮ ነው። አሁን አንተ ሁሌ የምተነትነው በእውቀት ነው። ቅድም ሌላ ያወረድኩት ልጅ ያለ አሌክስ በእውቀት ነው። እንደናንተ ያሉ ወንድሞች ግን ቀጣይም በሌላ መድረኮች ፖለቲካ ብቻ አይደለም፣ በኢኮኖሚ፣ በማህበራዊ፣ በሶሻል ኤቭሪቲንግ ኤሌክትሮኒክስ ዲጂታል ወርልድ እንቀጥላለን።